በጭንቀት ሊፈነዳ ነው የሚለው አቶ ደረጀ ራሱን በገመድ ሲጥ አድርጎ ገደለ። ግራ እየተጋባና እየተወዛገበ የሚገኘው አቶ ደረጀ የቤተሰቤን ውርደትና ውድቀት ከማይ ራሴን ባጠፋ ይሻለኛል ሲል ነበረ ይህንን ውሳኔ እየወሰነ የሚገኘው። በሚስጥራቸው ዙሪያ ስታንዣብብ የነበረችው አቢጌል አሁን ላይ አንድ ክፍል ውስጥ ተቆልፎባት ትገኛለች። ታዲያ አቶ ደረጀ ይህንን ውሳኔ ሲያስተላልፍ በፍጹም ማናችሁም ብትሆኑ ለአቢጌል በር እንዳትከፍቱላት እያለም ማስጠንቀቂያዎችን እየሰጠ ይገኝ ነበረ። በዚህ ነገር እየተጨናነቀች የምትገኘው ወይዘሮ ማርታ ምንም እንኳን ስለ ጉዳዩ ባይገባትም ነገር ግን አስረዱኝ ስትልም ቤተሰቡን እየጠየቀች ትገኛለች። ታዲያ ለወይዘሮ ማርታ ማንም ምንም አይነት ነገር ከማስረዳት ይልቅ ዝምታን መርጠው ይገኛሉ። ይህ ቤተሰብ እየታመሰ እና እየተተራመሰ የሚገኘው በእኔ ምክንያት ነው ወይ እያለችም በተደጋጋሚ ጥያቄዎችን እያቀረበች የምትገኘው ዳጣ አይ ባንቺ ምክንያት አይደለም ቤተሰቡ ችግር ስላለበት ነው እያለም ናታን እያስረዳት ትገኝ ነበረ። ሰላም ጤና ይስጥልኝ ውድ የተከበራችሁ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ አድርጉልኝ። ለዛሬው ደግሞ ዳጣ ፊልምን ክፍል 80 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አቢጌል ለዘመናት ያክል የተደበቀውን ሚስጥር ደረሰችበት። ታዲያ አቢጌል ምስጢሬን አወቀችው የሚለው አቶ ደረጀ አሁን ላይ ያልተቀጣቸውና ያልተቆነጠጠችዋ ልጄ ችግር እየሆነችብኝ ነው እያለ ይገኛል። ናታን ለቀናታት ሲያስጨንቀው የነበረውን ጉዳይ ለአቶ ደረጀ ተናገረ። ደረጀም ይህንን ነገር ሲሰማ ልጄ እንዴት ጠላቴ ትሆናለች? እኔው ራሴ ነኝ ልጄን በእጄ የምገላት እያለም ይገኝ ነበረ። ታዲያ ናታንም አባዬ ተረጋጋ፣ ነገር ግን አቢጌል እኔን በተደጋጋሚ እያስፈራራችኝ ስለሆነ አንተ የግዴታ ማወቅ አለብህ ብዬ ነው የነገርኩህ እያለም ደረጀን ለማረጋጋት እየሞከረ ይገኝ ነበረ። ታዲያ ደረጀም አቢጌልን አንድ ክላስ ውስጥ በመቆለፍ ቆይ አንቺ ቤተሰብሽ እንዲበተን እንዴት ትፈልጊያለሽ እያለም አንዳንድ ጥያቄዎችን እየጠየቃት ይገኝ ነበረ። አቢጌል ምንም እንኳን ነገሩ ባይገባትም አባዬ ለምንድን ነው እንደዚህ እየሆነ ያለው? እናም ዳጣ የሰላም ልጅ እንጂ ከሱ ጋር ምን አገናኛት እያለችም ትገኝ ነበረ። ታዲያ ደረጀ የጓደኛዬ ልጅ ናት ያልኩበት ምክንያቴ ገብቶሻል ወይ? ለምን እንደዚህ እንዳደረኩስ የምታውቂው ነገር አለ ወይ ይላት ነበረ አቢጌልን። አሁን ላይ ደረጀ አቢጌልን ቤት ውስጥ ቆልፎ ከማስቀመጥ ውጪ ሌላ አማራጭ እንደሌለው እየተናገረ ይገኛል። ወይዘሮ ማርታ ከውጪ ወደ ቤት ስትገባ ልጆቹ የት ሄዱ ወዴት ገቡ እያለች ጥያቄዎችን መጠየቋን ቀጠለች። ታዲያ ደረጀም የክፍላቸው ገብተው እንዲተኙ አድርጊያቸዋለሁ ሲል ነበረ ለባለቤቱ ለወይዘሮ ማርታ እያስረዳት የሚገኘው። አያይዞም ደረጀ አቢጌልን አንድ ክላስ ውስጥ እንደቆለፈባት እናም ልጁን በስነ ስርዓት መቅጣት እንዳለበት እየተናገረ ይገኛል። ታዲያ ወይዘሮ ማርታም ቆይ ምን አጥፍታ ነው? ለምንድን ነው እንደዚህ የምትቀጣው? ጥፋቷን ለምን አትነግረኝም? ስትልም ጠይቀው ትገኝ ነበረ። ምንም አይነት ነገር መናገር ያልፈለገው አቶ ደረጀ እሷ ብዙ ጥፋት አጥፍታለች፣ ማወቅ የሌለባትን ነገር አውቃለች፣ ምንም እንኳን ጊዜው ባይሆንም እሷ ማወቅ የለባትም ሲል ነበር ለወይዘሮ ማርታ እያስረዳት የምትገኘው። ታዲያ ወይዘሮ ማርታም ደረጀ ከቅርብ ጊዜ ወደዚህ ጤነኛ እንዳልሆንክ አውቃለሁ፣ ምን እንደተፈጠረ ባላውቅም ነገር ግን ጥሩ ስሜት ላይ እንደሌለህ አውቃለሁ። ለምንድነው ችግሩን የማታስረዳኝ? እናም ችግርህን የማታካፍለኝ? ስትልም እየጠየቀችው ትገኝ ነበረ። ደረጀም አሁን ላይ ማወቅ ያለብሽ ብዙ ነገሮች አሉ፣ እናም ለሱ ደግሞ ተዘጋጂ። እኔ ብቻዬን መሰቃየት ብቻዬን መጋፈጥ ሰልችቶኛል ይል ነበረ። ወይዘሮ ማርታም ችግርህ ችግሬ ነው፣ እባክህ ንገረኝና አብረን እንጋፈጠው፣ ምንድነው የተፈጠረው? ብቻ ግን የፈራሁት ነገር እንዳይሆን ትል ነበረ። ታዲያ ደረጀም ምንድነው የፈራሽው ነገር ብሎ ከመጠየቅ ይልቅ
እባክሽ ማርታ ለነገሮች ራስሽን አዘጋጂ ይላት ነበረ። ሁሉም ነገር በጣም ከባድ ነው፣ ምናልባትም ልትጋፈጪው የማትችይው ጉዳይ ይሆናል። ስለዚህ ራስሽን አዘጋጂ እያለም እያስጠነቅቃት ይገኛል። ምንም እንኳን አደራዬን ብበላም አሁን ከችግሩ ተላቅቄያለሁ የሚለው ናታን ለደቂቃዎች ያክል እባክሽ ራሳችንን እንደብቅ ይል ነበረ ዳጣን። ታዲያ ዳጣም ችግሩ ባይገባትም ነገር ግን ይህን ዓለም ረስተን በራሳችን ዓለም ለደቂቃዎች ያክል እንተንፍስ ባላት መሰረት ለደቂቃዎች ያክል በራሳቸው ስሜት ተውጠው ይህን ዓለም ረስተው የራሳቸውን ዓለም እየኖሩ ይገኙ ነበር። ናታን ሲጨናነቅና በጭንቀት ሊፈነዳ ሲል ቆይቶ ነበረ። አሁን ላይ አቢጌል ካላገባኸኝ ሁሉንም ሚስጥር ለማዬ እናገራለሁ እያለችም እያሳቀቀችው ትገኝ ነበረ። ታዲያ ናታን በእኔ እንዝላልነት እየተነሳ ይህ ቤተሰብ መበተን የለበትም ይል ነበረ። ይህንን ቤተሰብ ከአደጋ ለመጠበቅ እያንዳንዱ አቢጌል የምትለውን ነገር እያደረገ ይገኝ ነበረ። ታዲያ አሁን ላይ አቢጌል ከልክ አለፈችና ናታንን ማጨናነቋን ቀጠለች። አንዴ ሳመኝ፣ አንዴ ደግሞ የወደፊት ሚስትህ እኮ ነኝ፣ ለምንድን ነው እኔ የምፈልገውን ነገር የማታደርገው እያለችውም ትገኝ ነበረ። በዚህ ጭንቀት ውስጥ ያለው ናታን ምናልባትም ችግሩን ከተናገርኩኝ መፍትሄ ይኖረዋል ብሎ በማሰብ ለደረጀ አቢጌል እያስፈራራችው እንደሆነ እናም ደግሞ ሙሉ ሚስጥር እንደሚያውቅ እየነገረው ይገኛል። ደረጀም ቆይ አቢጌል ዳጣ የኔ ልጅ እንደሆነች ታውቃለች እንዴ ሲልም ጠይቆት ነበረ። ታዲያ ናታንም አይ አባዬ እሱን አታውቅም፣ ነገር ግን እኔ አውቃለሁኝ ዳጣ የሰላም ልጅ እንደሆነች ብቻ ነው የምታውቀው ሲልም አስረድቶት ይገኝ ነበረ። በእራሱ እጅ የራሱን ልጅ ገደለ ባታስቢኝ ምን ነበረበት? ቤተሰብሽ እንዳይበተን ልጠብቅልሽ ባለ ለምንድነው ናታንን እንደዚህ የምታደርጊው? ናታን እኮ እሱ ይህ ቤተሰብ ቢበተን ምንም የሚደርስበት ነገር የለም። ነገር ግን አንቺ እናትና አባትሽ ቢለያዩ ቤተሰብሽ ቢለያይ ጎዳና ላይ እንደምትወጪ አታውቂም ወይ ይላት ነበረ። ታዲያ አቢጌልም እባክህ አባዬ በቃ ጥፋቴን አስተካክላለሁ እያለች ብትለምነውም ነገር ግን አቶ ደረጀ አሁን ላይ ነገሩ ስለተበለሻሸ ምንም አይነት የምታስተካክየው ጥፋት አይኖርም፣ ከዚህ በኋላ አንቺን ከዚህ ቤት ማንም ከፍቶ አያስወጣሽም እና እኔ እስከፈለኩ ድረስ እቀጣሻለሁ ሲል ነበረ የናታን ክላስ ውስጥ ቆልፎባት እየሄደ የሚገኘው። ታዲያ ናታንን አንተም ዳጣም ሁላችሁም ወደ የክፍላችሁ እየገባችሁ ተኙ ቢለውም ናታንም አባዬ ኤቢኮ እኔ ክላስ ነው ያለችው እኔ የት ልተኛ ሲልም ጠይቆ ይገኛል። ታዲያ ደረጀም ከፈለክ አቢጌል ክፍል ከፈለክ ደግሞ ዳጣ ጋር መተኛት ትችላለህ፣ ነገር ግን ያንተን ክላስ ማንም ያለኔ ፍቃድ እንዳይከፍተው የሚል ትዕዛዝ አስተላልፎለት ይገኛል። ለዘመናት ያክል ተደብቆ የቆየው የሰላም ሚስጥር አሁን ላይ እየፈነዳ ይገኛል። ቀስ በቀስ አንዳንድ ሚስጥሮች እየወጡ እና ሚስጥራቸው በገሃድ እየፈነዳ ይገኝ ነበረ። ታዲያ ደረጀም አሁን የመጨረሻው ሰዓት ደርሷል ይል ነበረ። ማርትዬ ይሄ የመጨረሻው ሰዓት ነው፣ ነገሮች አንቺን እንደሚጎዱሽ አውቃለሁ፣ ነገር ግን አማራጭ የለኝም፣ ግዴታ እውነታው መውጣት ይኖርበታል። አሁን ላይ ለሁሉም ነገር ራስሽን አዘጋጂ ይል ነበረ ደረጀ በተደጋጋሚ። ወይዘሮ ማርታ ምንም እንኳን ስለ ድርጊቱ ባይገባትም ነገር ግን ምንም አይነት ነገር ቢሆን እኔ ለመቀበል ዝግጁ ነኝ እና ነገሮችን ለማስተናገድ ዝግጁ ነኝ ትል ነበረ። አሁን ላይ ወይዘሮ ማርታ አቶ ደረጀ ከሰላም ሁለት ልጆች እንዳሉት እናም ዳጣ የሱ ልጅ እንደሆነች ሰላም ሆድ ውስጥም ያለው ልጅ የሱ እንደሆነ ስትሰማ ምናልባትም ለትዳሯ ካላት ፍቅርና ክብር የተነሳ ልጆቹን አምና ልትቀበል ትችላለች። ወይም ደግሞ ከዚህ በኋላ ይበቃኛል፣ እንዴት በላይ ላይ ሁለት ልጅ ይወለድብኛል ስትልም ምናልባትም ትዳሯን በትና ልትሄድም ትችላለች። ታዲያ አቶ ደረጀ እኔና እናትሽ ብንለያይ አንቺ ከማን ጋር ነው የምትሆኘው አይነት ጥያቄ ውሃን ጠይቋት ነበር። ውሃም እንደ ልጅነቷ ደስ የምትል ልጅ ናት። እናም አባዬ እናንተ ብትለያዩ እኔ ከዚህ ቤት አልወጣም፣ የምሆነው እዚህ ቤት ውስጥ ነው ስትል ነበረ በየዋህ አንደበቷ ስትመልስለት የነበረው። ታዲያ ደረጀም ቆይ ልጄን እንዴት እንዲህ አይነት ጥያቄ እጠይቅሻለሁ፣ እባክሽ ይቅርታ አድርጌልኝ ሲልም ለማደናገር እየሞከረ ይገኝ ነበረ።
ውሃም ከዚህ በፊት የምጥን እናትና አባት ተጣልተው ነበረ። እናም የምጥንን እናትና አባት ያስታረቋቸው የኔ እናትና አባት ናቸው ትላለች። ታዲያ እነሱን አስታርቀው የኔ እናትና አባት ቢጣሉ ደግሞ የምጥን እናትና አባት ያስታርቋቸዋል ስትልም በቀልድ እያዋዛች እየተናገረች ትገኝ ነበር። ታዲያ ውሃም አያይዛ አባዬ ወደ አውሬነት ተቀይሯል እያለችም ለለዛ እየነገረቻት ትገኛለች። ለዛም ቆይ ውሃዬ ምን ለማለት ፈልገሽ ነው? እንዴት ነው አባትሽ ወደ አውሬነት የሚቀየረው ስትል ነበረ እየጠየቀቻት የምትገኘው። አዎ እማዬ እኮ አባዬ ሲናደድ አውሬ ይሆናል ብላኛለች። አሁን ደግሞ በጣም ስለተናደደ አባዬ ወደ አውሬነት ተቀይሯል። ስለዚህ አንቺን ካገኘሽ ይባላሻል፣ እኔንም ካገኘኝ ይገለኛል ትል ነበረ ውሃ። ለዛም ይህንን ነገር ከሰማች በኋላ እንደዛ ከሆነ ከክፍላችን አንወጣ፣ በቃ ክላሳችን ውስጥ ቆልፈን እንቀመጥ ትላት ነበር። ታዲያ ውሃም በጣም እርቦኛል፣ እንዴት ነው እዚህ ክላስ ውስጥ የምቀመጠው? እኔ እየራበኝ ነው። ስለዚህ አንቺ ውጭና ምግብ አምጭልኝ፣ ከዛም እዚሁ ክላስ ውስጥ ሆኜ ልብላ እያለችም ትገኛለች። ታዲያ ለዛም ምንም እየተሰራ ነገር የለም እና ምንድነው የማመጣልሽ? እባክሽ አርፈሽ ቁጭ በይ ስትል ነበረ ውሃን ለማስቀመጥ እየሞከረች የምትገኘው። ውሃም በተደጋጋሚ እናቴ ጋር መደወል እፈልጋለሁ፣ ለእናቴ ሁሉንም ነገር እነግራታለሁ፣ እናም እየራበኝም እንደሆነ እነግራታለሁ ትላለች። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።